በምድር ላይ ከክርስቶስ ቀጥሎ ጽኑ መከራ እንደሷ የተቀበለ ሰው የለም። የተቀበለችውን መከራ ግን ብዙ ሰው አይረዳውም። ስንኖር በዚህ ዓለም መከራ ቢመጣ በተለይ ክርስቶስን በማገልገላችን ምክንያት አርአያችን መከራሽን የሚያስብና የሚያውቅ የሚረዳ ሰው ቢረዳ ሰው አይደለም ድንጋይ ያለቅሳል ይላል። ከተወለደችበት ጊዜ ጀምሮ እስከምታረግበት ጊዜ 64 ዓመት ሙሉ ሕሊናዋ ከተዘክሮተ እግዚአብሔር ወደ ኋላ አላለም። ከዲያብሎስ ውጊያም አቋርጦ አያውቅም። እንደምታውቁት እኛ በሕይወታችን ውስጥ ፈተና ሲመጣ ብዙ ያማረርንባቸው ጊዜያት አሉ። አንድም ቀን ግን አማራ አታውቅም። በቤተ መቅደስ አንደኛ ለመግባት ፈተና ነበረ። ከገባች በኋላ ደግሞ አኗኗሯ ለሰይጣን የማይመች ስለነበረ ከመጀመሪያው ጀምሮ አኗኗሯን አይወደው፣ አጥብቆ ነው የሚጠላት። አባ ጊዮርጊስ ከበጎ ስራ እንደ ትጋት ከፍጥረት እንዳንቺ የሚጠላው የለም ይላል። ራሱ ሰይጣን በግልጽ በክፉ ሰዎች አድሮ ያጋንንት ስራ በሚሰሩ መተታሞች አማካኝነት ውጊያ አድርጓል። ድል ሊነሳት ግን አልቻለም። ሄሮድስ ወደ ግብፅ ስትሰደድ 4 ክፍለ ጦር ሰራዊት ለ16 ዓመት ብላቴና በብሉይ ኪዳን በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሏል። በዘርህ የተባለ እኮ ሰይጣን ነው። የእሱ ዘሮች እሷን የሚጠሉ ናቸው። አልኪዳኗን፣ አማላጅነቷን፣ ዘላለማዊ ድንግልና ክብሯን የማይቀበሉ የሚጠሏት የእሱ ዘሮች ናቸው። የእሷ ዘሮች የሚወዷት የሚያከብሯት፣ በአማላጅነቷ በቃል ኪዳኗ የሚታመኑ ናቸው። ስለዚህ የማይቀር ነገር ቢኖር በምድር ላይ በዘሩና በዘሯ መካከል ጦርነት አይቀርም። በምድር ላይ ለሰከንድ ያህል ሲያሸንፋት ድል ነስታው በክብር ቦታ ተቀምጣለች። ከዚያ ሲናደድ ምን አደረገ? ከዘሯ የተረፉት መዋጋት አለብኝ ብሎ ተነሳ። እሷ ግን አሸነፈች። አሁን በምንኖርበት ዘመን በአርሲ እና በመሳሰሉት በሀገራችን በዓለም ሁሉ በሃይማኖታቸውና በማተባቸው ምክንያት ይህን ዘግናኝ መከራ የሚቀበሉ የእሷ ዘሮች ስለሆኑ ነው። በቃል ኪዳኗ ከተማጸን መከራው አይቀርም። በክርስትና ስም ክርስቲያንን ብለው የሚያምኑ ነን የሚሉ የእምነት ተቋማት አሉ። አንዳቸውንም ሰይጣን አይነካም። ለይቶ ከዘሯ የተረፉትን ነው እነማን ማተብ ያሰሩትን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለው የሚያምኑትን ለእመቤታችን ክብር ያላቸውን ከዘሯ የተረፉትን ግን ሊዋጋ ሄዷል። ይቀራችን አሸነፉት። ግን ከጥንት ጀምሮ ሰማዕታቱ ጻድቃኑ ድል ነሱት። አሁን የቀረው የኛ ነው። ከእሷ አማላጅነት ቃል ኪዳን አታወጣንም፣ ማተባችን አትነጥቀንም፣ ከዘሯ የቀረነን ብለው በደማቸው ድል ነሱት። በተለይ በዚህ ዘመን ወደ ቤቱ ስቀርብ ሳገለግል ይህን ሳረግ እንዴት መከራ የበዛ ለምንል አብነት እንድናደርጋት በሚደርስብን መከራ በጣም ጠንካሮች እንድንሆን እንደ እናታችን ማለት ተስፋ መቁረጥ ከልባችን እንዲጠፋ የበለጠ እንድንጸና ይህን ሁሉ መከራ ተቀበለች። በዚህ ዓለም በነገራችን ላይ የማያልፍ ነገር የለም። የማያልፈው ደስታ የማያልፈው መከራም ያለው በዚያኛው ዓለም ነው እንጂ በዚህ ዓለም ሁሉም ሐዘኑ፣ ለቅሶውም፣ ደስታውም፣ ሐሴቱም፣ ፈንጠዝያው ሁለቱም ኃላፊ ነው። በምድር ላይ ከ900 ዓመት በላይ የኖሩ ሰዎች አሉ። በክርስትና ዓለም ግን እንደ እመቤታችን ዘመኑን የተጠቀመ ፍጥረት የለም። ዘመን የሚቆጠረው ከእግዚአብሔር ጋር በመኖር ነው። ከ64 ዓመት ውስጥ የባከነ አንድ ሰከንድ የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ ከመዓቱ ሰውሮ ይቅርታውን አብዝቶ በቅዱሱ ስፍራ የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃለ ረድኤት ለሥጋ ዕርገት ምክንያት የሆነች የባሕርያችን መመኪያ እማ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ ክቡር ወንድማችን ዘማሪ ዲያቆን አማን፣ በዚህ ጉባኤ የተገኛችሁላችሁም በክርስቶስ ወንድሞችና እህቶች የምትሆኑ በአምላካችን ፍጹም ሰላም እንደምን ከረማችሁ? እንደምን አላችሁ? እንኳን አደረሳችሁ። አምላካችን ይቅርታውን አብዝቶ በማይቆጠር ምሕረቱ ጎብኝቶ ለዚህ ቅዱስ ቀን ስላበቃን ስሙ በሰማይ በመላእክት በምድር በደቂቀ አዳም ለዘላለሙ የከበረና የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ በሚቀሩን ጥቂት ደቂቃዎች እግዚአብሔርን ቃል እንማራለን። በማስተዋል እንድናዳምጥ
የአባቶቻችን አምላክ ይርዳን። የትምህርታችን ርዕስ በዮሐንስ ራእይ ምዕራፍ 12 ቁጥር 17 ያለውን ኃይለ ቃል መነሻ የምናደርግ ይሆናል። ወሆረ ይጽብዖሙ ለእለ ተርፉ ውሉደ፣ ከዘሯ የቀሩትን ሊዋጋቸው ሄደ በሚል ኃይለ ቃል እንማራለን። ይህን ቃል የነገረን እንደምናውቀው ሐዋርያው ባለ ራእዩ ቅዱስ ዮሐንስ ነው። እንደምናውቀው የዮሐንስ ራእይ በዚህ ዓለም በቅዱሳን በሚኖሩ ጊዜ የተደረጉ ሁኔታዎችን በሚገባ የጻፈ፣ ከሁሉ በላይ ደግሞ በሰማይ ያለው የመቅደሱ ስርዓት ምን እንደሚመስል የጻፈ ሐዋርያ ነው ተገልጦለት። በተጨማሪ ደግሞ አምላካችን ዓለምን ለማሳለፍ ሲመጣ የሚሆነውን በተለይ የሚፈጸመውን ከዳግም ምጽአት በኋላ ያለውን በመንፈስ ቅዱስ ገላጭነት በሚገባ ያብራራ ሐዋርያ ነው። በተለይ በዚህ ዓለም በመከራ እና በብዙ ፈተና ውስጥ አልፈው እግዚአብሔርን ያገለገሉ ቅዱሳን ስለሚወርሱት ዓለም፣ ስለ ሰማዕታቱ ክብር፣ ስለ ቅዱሳን ሁሉ ክብር በግልጽ የጻፈ ሐዋርያ ነው። በተለይ ይሄ የዮሐንስ ራእይ ምዕራፍ 12 ደግሞ በጠቅላላ ክርስትናን የሚገልጽ ምዕራፍ ነው። እንደሚታወቀው ክርስትናን ስንገልጥ ከሦስቱ አካል አንዱ ከድንግል ሰው ሆኖ ሥጋን ለብሶ ተዋህዶ መገለጡን፣ በዚህ ምክንያት ደግሞ የእመቤታችን ክብርና ቃል ኪዳን በእግዚአብሔር የተሰጣትን ጸጋ በጠቅላላ የተሰጣትን ክብርና ጸጋ ብቻ አይደለም፣ ከዚያ ጸጋ ጋር በተያያዘ በምድር ላይ ክርስቶስን በማገልገሏ ምክንያት የተቀበለችውን መከራ ቆጥሮ ዘርዝሮ የጻፈ ነው። በተለይ 3 ዓመት ከ6 ወር በግብፅ በረሃዎች ተንከራታ የተቀበለችውን መከራ በመዘርዘር ቀኑን ሳይቀር 1260 ቀናትን በመከራ ወደ በረሃ እንደተሰደደች ቀኑን ቆጥሮ ወደ ዓመት ቀይሮ ደግሞ ዓመታትና የዓመት እኩሌታ ብሎ ዓመት 1 ዓመት፣ ዓመታት 2 ዓመት፣ ዓመት ከመንፈቅ 6 ወር፣ በጠቅላላ 3 ዓመት ከ6 ወር ወደ ግብፅ በረሃ መሰዳዷን፣ መንገላታቷን፣ መከራ መቀበሏን በግልጽ የጻፈ ሐዋርያ ነው። ስለዚህ እኛም በዛሬ ትምህርታችን ውስጥ የምናየው ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክቱ ምዕራፍ 13 ቁጥር 7 ላይ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን መምህሮቻችሁን ዋኖቻችሁን አስቡ። ወንዘ ትሬእዩ ሰናየ ግዕዞሙ ወተመሰሉ በሃይማኖቶም፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። እስመ ኢየሱስ ክርስቶስ ዘትማልም ወዮም ወክመ ውእቱ እስከ ለዓለም፣ ኢየሱስ ክርስቶስ ትናንትና ዛሬ ለዘላለሙ ያው ነው። ቀድመው በነበሩ ቅዱሳን መምህራን ዛሬም ባሉ እስከ ዳግም ምጽአት በሚነሱ ቅዱሳን መምህራን አድሮ የሚኖር ያው ኢየሱስ ክርስቶስ ነውና የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ብሏል። እመቤታችን ደግሞ የእግዚአብሔርን ቃል ማስተማር ብቻ ሳይሆን የእግዚአብሔርን ቃል ወልዳ በምድር ላይ ክርስትና እንዴት እንደሚኖር ያስተማረችን መምህራችንና አብነታችን ናት፣ አርአያችን ናት። በመጽሐፍ ቅዱስ አርአያ እንድናደርጋቸው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ብሎናል። ጳውሎስን መምሰል የክርስትና መገለጫ ከሆነ የጳውሎስን ጌታ የወለደችውን እመቤታችንን መምሰልማ ሕይወቷን አርአያ ማድረግ የበለጠ ክብር የሚያሰጥ ነው። ነቢዩ ኢሳይያስም በትንቢቱ ምዕራፍ 51 ቁጥር 1 ላይ ሪክወ ለአብርሃም አቡክሙ ወለሳራሂ እንተሐመት ብክሙ፣ አባታችሁ አብርሃምን እናታችሁን ሳራን ተመልከቱ ብሏል። አብርሃምን አርአያ ልናደርገው ከተገባ፣ ሳራን አርአያ ልናደርጋት ከተገባ የአብርሃምንና የሳራን ጌታ ፈጣሪ የወለደችውን ድንግል በሕይወታችን ዘመን ሁሉ አብነት እናደርጋታለን። ሲጀምር ፀሐይን እንደተጎናጸፈች ክብሯን ይገልጣል። ፀሐይ ክርስቶስ ነው፣ ልጇ ነው፣ የእርሱ እናት መሆኗን ይገልጻል። በዚያ ላይ ደግሞ ከፀሐይ 7 እጅ የምታበራ መሆኗን ቅዱሳት መጻሕፍት ስለሚገልጡ ክብሯን ያስረዳል። ጨረቃ ከእግሮቿ በታች ሆኑ።
ከፍጥረታት በክብር የሚበልጣት እንደሌለ የአቢ ክብራ ለማርያም እምክብረ ኩሎሙ ቅዱሳን ከቅዱሳን ሁሉ የሚበልጥ ክብር ያላት መሆኗን ይገልጻል። ከዚያ ደግሞ በራሷ ላይ የ12ቱ ከዋክብት አክሊል የሆነላት እጅግ በጣም ልዩ መሆኗን ይገልጻል። ምንም እንደዚህ አይነት ጸጋና ክብር የነበራት ያላት ሴት ብትሆንም ግን በምድር ላይ ከክርስቶስ ቀጥሎ ጽኑ መከራ እንደሷ የተቀበለ ሰው የለም። ስንኖር በዚህ ዓለም መከራ ቢመጣ በተለይ ክርስቶስን በማገልገላችን ምክንያት አርአያችን ናት። ክርስቲያን መሆን በጣም በተደላደለና በተቀማጠለ አኗኗር የሚያስኖር ሕይወት ቢሆን ኖሮ የመጀመሪያው በዚህ ዓለም በጣም የተደላደለ ኖሮ የምትኖር እናቱ ነበረች። ነገር ግን ከተቀበለችው መከራ የተነሳ ሰቆቃውን ድንግልን የደረሰው ደራሲ የቤተ ክርስቲያን አባቶች አባ አርከ ስሉስ ነው ይላል። ይህ አባት መከራሽን የሚያስብና የሚያውቅ የሚረዳ ሰው ቢረዳ ሰው አይደለም ድንጋይ ያለቅሳል ይላል። የተቀበለችው መከራ ድንጋይን የሚያስለቅስ ከሆነ መከራዋ ምን ያህል መራራ እንደነበር ያሳያል። ከተወለደችበት ጊዜ ጀምሮ እስከምታረግበት ጊዜ 64 ዓመት ሙሉ ህሊናዋ ከተዘክሮተ እግዚአብሔር ወደ ኋላ አላለም። ከዲያብሎስ ውጊያም አቋርጦ አያውቅም። እንደምታውቁት እኛ በሕይወታችን ውስጥ ፈተና ሲመጣ ብዙ ያማረርንባቸው ጊዜያት አሉ። አንድም ቀን ግን አማራ አታውቅም። የለበሰችው እንደኛ ያለ ስጋ ነው። እንደኛ ሰው ናት። በዚያ እድሜዋ ከልጅነት ጀምሮ እያንዳንዱን መዘርዘር እንችላለን። ይህን የምናነሳው ለምንድን ነው? እኛ ዘሮቿ ስለሆን ከእሷ ያጣውን ነገር ሊተወን አይችልም። ሰይጣን መቼም አይተወንም። እያንዳንዱ ክርስቲያን ይህን መረዳት ስለሚገባው ነው። በደንብ እናነሳዋለን። ስትወለድ ከቤቷ ወጥታ ነው የተወለደችው በአድባረ ሊባኖስ። ለምንድን ነው በቤቷ ያልተወለደችው ቢባል ምቀኞች ተነሱ። የኖረችው በክፉ ሰዎች መካከል ነው። ይህንን ሊቁ ቅዱስ ያሬድ ምን ያህል ፈተና ውስጥ እንደነበረች በዙሪያቿ ምን ያህል በጣም ክፉ ሰዎች እንደነበሩ ሲገልጽ በማይከል አሷክ ዘጸገየት የሃይማኖት ዘበአማን በእውነት በእሾህ መካከል የበቀለች የሃይማኖት አበባ ናት ይላታል። የምን አበባ? በምን መካከል? በእሾህ መካከል። ክደቱ፣ ድንቁርናው፣ የአይሁድ ክፋት፣ ምቀኝነቱ በእናቷ ማኅፀን ውስጥ ሳለች በምታደርገው ተአምራት ሳትወለድ እንዲያረገች ከተወለደች እንዴት ታደርግ ይሆን ብለው እውር አብርታለች፣ ድዊ ፈውሳለች። ስለዚህ ስትወለድ አይፈልጓትምና ከቤቷ ወጥታ እንድትወለድ መልአኩ ቅዱስ ገብርኤል ተናግሮ በአድባረ ሊባኖስ ከቤቷ ውጭ ተወለደች። በቤቷ እንዳትወለድ ገና መከራዋ የጀመረው ከልደቷ ነው። ዛሬኛ ያን መከራዋን ለመሳተፍ ግንቦት 1 ቀን ከቤታችን ውጭ እንደምናከብረው ማለት ነው። ያንን ትውፊት ያንን መከራ ያን ሕማም ለመሳተፍ ከተወለደችም በኋላ በስለት ስለሆነ በ3 ዓመቷ እናትና አባቷ ለቤተ መቅደስ ወስደው ሰጥተዋታል እና ለቤተ መቅደስ በ3 ዓመቷ ሕፃን ናት። የእናትና የአባት ፍቅር አልጠገበችም። በተለይ ከልጅነታቸው ጀምሮ እግዚአብሔርን ለማገልገል የቤተሰብ የሀገር የወገን የዘመድ ፍቅር ላላዩ ሰዎች አብነት ለመሆን እኔ እኮ የእናቴን ፍቅር አልጠገብኩም የአባቴን ለሚሉ ሁሉ ጀማሪዋ እሷ ናት። አልጠገበችም። ሆዷ ዘመድ ሳይወድ ሳትለምድ አፏ እህል ሳይለምድ ነው ወደ ቤተ መቅደስ የገባችው። እንዲሁም የእኛ ቤተ ክርስቲያን የኢትዮጵያ ቤተ ክርስቲያን ይህንን መከራዋን ለማስታወስ ታውቃላችሁ፣ ቤተ ክርስቲያን ውስጥ ደወል ይደወላል በየሰዓቱ። ዝም ብሎ ደስ ስላላት አይደለም ቤተ ክርስቲያን ደወል የምትደውለው። በተለይ መንፈቀ ሌሊት ለማህሌት ለሰዓታት ወደ ቤተ ክርስቲያን ምዕመናን ካህናት እንዲመጡ የሚደወለው ደወል እመቤታችን በ3 ዓመቷ ከእናት ከአባቷ ተለይታ ወደ ቤተ መቅደስ ስትገባ ያለቀሰችው ልቅሶ ምሳሌ ነው ይላሉ የቅዳሴ መተርጉማን ማለት። ሌሊት የምንደውለው ደውል ያን ልቅሶዋን ለማሰብ ነው። ከዚያ አንባም ለመሳተፍ ነው። ሁለተኛው ያ ነው። ከዚያ ወደ ቤተ መቅደስም በምትገባበት ጊዜ በጣም ብዙ ውዝግብ እንደነበረ ታስታውሳላችሁ። ከገባችም በኋላ ብዙ ጊዜ 12 ዓመት በቤተ መቅደስ ኖረች የሚለውን ነው እንጂ
የተቀበለችውን መከራ ግን ብዙ ሰው አይረዳውም። በቤተ መቅደስ አንደኛ ለመግባት ፈተና ነበረ። ከገባች በኋላ ደግሞ አኗኗሯ ለሰይጣን የማይመች ስለነበረ በፍጹም ከመጀመሪያው ጀምሮ አኗኗሯን አይወደውም። አጥብቆ ነው የሚጠላት። አባ ጊዮርጊስ አርጋኖን በሚባል ድርሰቱ እንደገለጸው ሰይጣን ከበጎ ስራ እንደ ትጋት ከፍጥረት እንዳንቺ የሚጠላው የለም ይላል። አጥብቆ የሚጠላት ከመጀመሪያው ጀምሮ ነው እና መተት በሚያደርጉ በጠንቋዮች አድሮ የእሱ ባሪያዎችና አገልጋዮች በሆኑ ክፉ ሰዎች አድሮ ሰይጣን ብዙ አይነት ፍላጻ ይልክ ነበረ። ጸሎት አቋርጣ አታውቅም። እኔ እግዚአብሔር እናት ነኝ፣ በቤተ መቅደስ ምኖር ነኝ፣ እኔ አገልጋይ ነኝ ብላ ጸሎት አቆም አታውቅም። እኛ እኮ ጥቂት አገልግሎት ከተደራረበ በአገልግሎት ምክንያት እኮ ጸሎት አቁም ያለው ምንል በዚህ አገልግሎት የምንመካ ሰዎች ነው። አንድም ቀን ስመ እግዚአብሔር ከመጥራት አቋርጣ አታውቅም። 12 ዓመት መቅደሱ ስትኖር የነበረውን የአጋንንት ውጊያም የተቋቋመችው የእግዚአብሔርን ሕቡ ስም በመጥራት ነው። ያን ስትጠራ አጋንንት ይበተኑ ነበረ። 12 ዓመት ግን ያለማቋረጥ ተዋግተዋታል። ራሱ ሰይጣን በግልጽ በክፉ ሰዎች አድሮ ሰዎችን ከእግዚአብሔር በሚለዩ የአጋንንት ሥራ በሚሰሩ መተታሞች አማካኝነት ውጊያ አድርጓል። ድል ሊነሳት ግን አልቻለም። ምንማረው ስላለን ነው ይህን የምናነሳው። ከዚያም 15 ዓመት ሲሞላት አሁንም ደግሞ በአይሁር ላይ ያደረና መቅደስ ውስጥ ሆና ድል ሊነሳት ስላልቻለ ማስወጣት ነበረበት። አቅመ ሔዋን አደረሰች። ስለዚህ እሷን ያለ ጎልማሳ ቤተ መቅደሳችን እንዳያሳድፍብን መቅደሳችን ለቃ ትውጣልን ብለው በአመፅ ተነሱባት። ከዚያ ዘካርያስ ሄዶ እፎ ትፈቅዲ ድንግል እፎ ትፈቅዲ ትንበሪ እንደምን ሆነሽ ብትኖሪ ትወጃለሽ አላት። እኔ ከእግዚአብሔር በታች ያለኝ አንተ ነህ። በመቅደስ ስኖር አባቴም ሞቷል፣ እናቴም ሞታለች። በመቅደስ እየኖረች እያለች ነው ወላጆቿ ያረፉት ሐናና ኢያቄም። ስለዚህ አንተ እንደምታደርግ አድርገኝ አለችው። እግዚአብሔር ገልጦለት ከነገደ ይሁዳ ሚስቶቻቸው የሞቱባቸውን ወንዶች በትር በቀዳማይ ሰዓተ ሌሊት ማታ መቅደስ አስገብቶ በቀዳማይ ሰዓተ ማል ሲጸልይበት አድሮ እንዲያወጣው እና እግዚአብሔር ምልክት እንደሚያሳየው ነገረው። በዚያም በዮሴፍ በትር ላይ እግዚአብሔር ምልክቱን ገለጠ። ከዛ ለዮሴፍ ተሰጠች። ከቤተ መቅደስ ስትወጣም በጎ ነገር አይደለም የገጠማት። ዮሴፍ ሚስቱ ሙታለች፣ ልጆቹ ያለ እናት ቀርተዋል። በተለይ በኋላ የኢየሩሳሌም ኤጲስቆጶስ የሆነው ያዕቆብ በአበው በኢትዮጵያውያን ሊቃውንት አነጋገር አመድ አጥልቆት ጉልቻ ልቆት ይላል። አመድ ውስጥ ገብቶ የሚንከባከበው እናት ስለሌለው አመድ ውጦት፣ ጉልቻው ደግሞ ወጥ የሚሰራበት እንጀራ የሚገገርበት በልጦት በቁመት እዚያ ተጎሳቁሎ አገኘችው። ምንም በመቅደስ ብኖር ድንግል በሆን ሴት ነኝ ብላ ውሃ ልትቀዳ ወደ ወንዝ ወረደች። ስትወርድ ደግሞ በእነዚያ ክፉ ሴቶች አድሮ ደግሞ ጠበቃትና የተጠማ ውሻ ሲመጣ በጫማዋ አጠጣችው። አንቺ ዘመናዊ ነሽ፣ እኛ ባሎቻችን ይጠብቁናል፣ ስራ ፈት ነሽ። እንዴት እንደሚሰድባት ተመልከቱ። አያውቋትም ስለ እሷ ማንነት። ማን ያውቃል? ከደናግል እስራኤል ከአንዷ መሲህ ክርስቶስ ይወለዳል ተብሏል፣ ከአንቺ ሳይሆን አይቀርም አሏት እና እነሱ ማሾፋቸው ነበረ። ስትወጣ ግን መልአኩ መጥቶ ትጸንስ ያላት። ነገሩን መረዳት ነበረባት። ወደ ቤት ሄዳን ስራዋን ስታስቀምጥም ነገራት። ወደ መቅደስ ሄደች። ከደናግል እስራኤል የተካፈለችውን ሐርና ወርቅ እያስማማች ስትፈትል ለሶስተኛ ጊዜ ቅዱስ ገብርኤል ተገልጾ ትጸንስ ያላት። ወንዘ ትፈትል ወርቀ ወሜላተ አስተራያ ገብርኤል ግብተ ተገልጦ አበሰራት። ከዚያም ከብዙ ማጣራት በኋላ የመልአኩን ቃል ተቀበለች። ከዚህ በኋላ ያለው ሕይወቷ ደግሞ ቀላል አልነበረም። አያችሁ፣ ክርስቶስን ይዛ በማይጸኗ ጸንሳ አካላዊ ቃል በማይጸኗ ተቀርጾ እንኳን መከራዋ ይጨምር ነበር። በተለይ በዚህ ዘመን ወደ ቤቱ ስቀርብ ሳገለግል ይህን ሳረግ እንዴት መከራ የበዛ ለምንል ጸንሳው እሱን መከራው ቀጠለ። ወወድቀ ዮሴፍ ውስጥ ተጽዕኖ መዋግደ ህሊና ከማን ነው የጸነሰችው የሚል ጭንቅ ውስጥ ገባ። ከዛ ሊረዳው አልቻለም። ምን አይነት ምስጢር እየተካሄደ እንደሆነ በእሷ ህይወት ውስጥ ሊገባው አልቻለም።
ብዙ ታምራት አየ። በኋላ ስትወልደው ነው የገባው። እስከዚያ ግን ብዙ መከራ ነበረ። በተለይ በአይሁድ ዘንድ አንድ ልማድ ነበረ። ባሏ የጠረጠራት ሴት ከኔ አይደለም ከሌላ ነው የጸነሰች ወይም ሳታገባ ጽንሳ የተገኘች ሴት ማየዘለፋይ የዕጣኑን እራሪ ማለት ነው ያን በጥብጠው ያጠጧቸው ነበረና ባልሽ የጠረጠረሽ ነገር አርገሽው ከሆነ ጽንሱ ይጠፋል፣ አንጀቷ ይበጣጠሳል፣ ጎኗ ይላጣል፣ ብዙ መከራ ይደርስባታል። በጠረጠረሽ ካልተገኘሽ ግን በወንድ ልጅ እግዚአብሔር ይባርክሽ ብሎ ሊቀ ካህኑ ይመርቃት ነበርና ከጠረጠራት ነፃ ከሆነች ወንድ ልጅ በዓመቱ ትወልዳለች። ከተገኘችበት በዚያ በደል ግን በጣም ተጎሳቁላ መከራ አይታ ትሞታለች። ያ ልማድ ስላለ አይሁድ ማየ ዘለፋ ትጠጣልን ከማን እንደጸነሰችው አናውቅም አሉ እና ያንንም ማየ ዘለፋ ጠጣች። በውስጧ የያዘችው መፍትሄ ሕማማት ስራያትን ሁሉ በጣጥሶ የሚጥል ጌታ ስለሆነ እንኳን ጉዳት ሊደርስባት ፊቷ እንደ ፀሐይ አበራ ይላል። ይሄንንም አለፈችው። ከዚያ የምትወልድበት ወራት ሲደርስ ወደ ቤተልሔም ሊቆጠሩ ሄዱ። የምትወልድበት አጣች ቦታ በበረት ወለደችው። የምታለብሰው አጣች። ቆጽለ በለሶን የሚባል ቅዱስ ያሬድ በለሶን የሚባል ቅጠል ሰማያትን በፀሐይ በጨረቃ በከዋክብት ምድርን በጽጌያት የሚያስጌጥ ጌታን ወልዳ የምታለብሰው አታ ጨርቅ ወጠብለ ለቶ በአጽርቅት በጨርቅ ድሃ ሆናማ ምንም የሌላት ሆና ቤትም የለም የምታለብሰውም የለም። አውራጣቱን አሰረችው እንዲያርጋ በበረት በላምና በአህያ መካከል በዘባነ ኪሩብ የሚቀመጠውን ጌታ በማይታይ ብርሃን ውስጥ የሚኖረውን አምላክ ወልዳ የምታለብሰው ታበለው የምታጠጣው የምታኖርበት ቦታ አታ ያን ያህል መከራ ተቀበለች። 2 ዓመት ደግሞ በቤተልሔም በዚያው በከብቶች በረት እንዳለች ገና ደግሞ በ2 ዓመት ሕፃን የሚቀና ክፉ ሰው ተነሳ። ደግሞ ሄሮድስ የሚባል ገና 70 ሰገል ሲመጡ አይቴ ሃሎ ዘተወልደ ንጉሥ አይሁድ የተወለደው የአይሁድ ንጉሥ ነው ወዴት ነው ሲሉት ንጉሥ ከሆነማ ሳይገል መቼ ነግሳል ብሎ የ2 ዓመት ልጅ ካልገደልኩ የሚል ደግሞ ጠማማ ሰው ገጠማት። በዚያ ዕድሜዋ ገና የ16 ዓመት ብላቴና ናት። ወደማታውቀው ሀገር በዚያ ጽኑ በረሃ ዝናብ ዘንቦ በማያውቅበት ጠል ልምላሜ በሌለበት ጽኑ በረሃ ተሰደደች። ስትሰደድ ረሃቡ ጥሙ አለ። ቅዳሴ ማርያም ላይ እንደምንሰማው አዘክሪ ድንግል ረሃበ ወጽማ ምንዳቤ ወሐዘነ ወኩሎ አጸባ ዘበፀሐኪ ምስሌሁ። ረሃቡ ጥሙ፣ ስደቱ፣ እንግልቱ፣ ድንጋጤው አቤት የሰው ጭካኔ! ልትለምን የምትሄደው ሰው የሚጠይቃት ሌላ አይሰጧትም። ሰይጣን የሰውን ልቡና በሙሉ አጨክኖባት የሚዘከራት ታጣለች። እንጀራ ሳታገኝ ደግሞ ስትሄድ 70 ሰገል ያመጡለትን የወርቅ ጫማ ሌቦች ወስደውበታል። የጌታ ትዕማን ከምትባል ሴት ቤት ቆማ ስትለምን እንዳንቺ ያለች ሴት ክፉ፣ ኃይለኛ፣ ነገረኛ፣ አመለኛ ብትሆን ነው እንጂ ከመጋረጃ ማትወጣም ነበር የሚል እንደ ፍላጻ የሚወጋ ክፉ ንግግር ለራበው ለጠማው ሰው የት ነው አገርሽ ትላት ነበር። የራበው የጠማው መጻተኛ ስደተኛ የሆነ ሰው አገሩ አይጠየቅም። ራበኝ ለሚል ሰው አገር የት ነው መልስ ሊሆን አይችልም። ይህን ሁሉ የምንዘረዝረው ለምንድን ነው? አብነት እንድናደርጋት በሚደርስብን መከራ በጣም ጠንካሮች እንድንሆን እንደ እናታችን ማለት ነው። ተስፋ መቁረጥ ከልባችን እንዲጠፋ የበለጠ እንድንጸና ይህን ሁሉ መከራ ተቀበለችና የማያልፍ ነገር ስለሌለ ያሳደዳት ተሰደደ ወደ ሞት። በዚህ ዓለም በነገራችን ላይ የማያልፍ ነገር የለም። ደስታም ቢሆን አላፊ ነው፣ መከራም ቢሆን አላፊ ነው። ሁለቱም ያልፋል። የማያልፈው ደስታ የማያልፈው መከራም ያለው በዚያኛው ዓለም ነው እንጂ በዚህ ዓለም ሁሉም ሐዘኑም፣ ለቅሶውም፣ ደስታውም፣ ሐሴቱም፣ ፈንጠዝያው ሁለቱም አላፊ ነው እና ጊዜው ሲደርስ ከ3 ዓመት ከ6 ወር መከራ በኋላ ተመልሳለች። ከተመለሰች በኋላ በጌታችን ዕድሜ ልክ በሙሉ እንግዲህ እንደ እናትነቷ የተቀበል ያልተጻፈውን ብናስበው ምን ያህል መከራ ነው። ግን እኮ ልትጎሳቆል ልትራብ የሚገባት ሴት አልነበረችም። ምክንያቱም
መራብ አልነበረባትም፣ የሕይወት እንጀራ ነው ልጇ። መጠማት አልነበረባትም፣ የሕይወት መጠጥ ነው። እንዲሁም አንድ ባለቅኔ እንዲህ ብሎ ተቀኝቶላታል። ማርያም ድንግል ዘይትፈር ሐሜት አትፈራም ድንግል ማርያም ይላል ባለቅኔው። ፍርፋራተ ህብስት ሰአለት እንዘ ትጸውር ህብስተ፣ እንጀራ ተሸክማ የእንጀራ ፍርፋሪ ትለምናለች ብሎ የተቀኘላት። አገር ጥላ መሰረር አልነበረባትም፣ ልጇ ሀገር ነው ራሱ። ሰማይና ምድርን በመሃል እጁ ይዞ የሚገዛ ለሊሁ ሀገሮሙ የተባለ አምላክ እርሱ ራሱ ሀገራቸው ነው የቅዱሳን። እንዲህ ሆና ነው መከራ የተቀበለችው። በኋላ ወደ ማጠቃለያው ስንሄድ እሱ ከዚያ በአይሁድ እጅ ተይዞ የተንገላታው የቀራንዮውን ደግሞ ስናስበው ያማ ቃላትም አይገልጸውም። ይህን አባ ሕርያቆስ ላሃ ማርያም በሚባል ድርሰቱ በዚህ በሰሙነ ሕማማት ዓርብ የሚነበበው የማርያም ልቅሶ በሚል ድርሰቱ ከያዕቆብ ልቅሶ የማርያም ልቅሶ በለጠ ብሎ ገልጾታል። በብሉይ ኪዳን የነበረው ያዕቆብ የ12ቱ ነገደ እስራኤል አባት በዮሴፍ ምክንያት መራራ ልቅሶ አልቅሷል። ወንድሞቹ ልብሱን ገፈው ፍየል አርደው በፍየል ደም ልብሱን ነክረው ወስደው ልጅን አውሬ በለው ብለው ሰጡት። እሱ ወንድማቸውን ወደ ግብፅ ሸጡት እና ያዕቆብ አለቀሰ። በልቅሶ ብዛት አይኑ ጠፋ። አሁን ይሄን ደራሲው አባ ሕርያቆስ ምን ይላል? የማርያም ልቅሶ ግን ይበልጣል አለ። ከዚህ በምን ነው የሚበልጠው ከተባለ አንደኛ ዮሴፍ አልሞተም፣ ወደ ግብፅ ነው የተሸጠው። ሳይሞት ነው ሞቷል ያሉት። ጌታ ግን በለበሰው ሥጋ ወዳ ሞተ፣ ፈጽሞ ሙቶ ቀራንዮ ላይ አይተዋለች። በቃ ዘንበል ብሎ አንገቱን አዘንብሎ ነፍሱን በፈቃዱ ሰጥቶ አይተዋለች። ዮሴፍ ግን አልሞተም። ስለዚህ አንድ ቀን በግብፅ ያገኘዋል ማለት ነው። ሳይሞት ነው ሞተ የተባለ አንድ። ሁለተኛ ያዕቆብ ዮሴፍ እንኳን ያልሞተውም ቢሞት እንኳን ሌሎች የሚጽናናባቸው 11 ልጆች አሉት። ዲና ስትቆጠር ደግሞ 12 ሴቷ። እየሰማችሁኝ ነው? አሰሙኝም? አረጋግጡልኝ ብዬ ነው። እሷ አለች። ስለዚህ የሚጽናናበት ሌላ አለው። እሷ ግን ስንት ነው ልጇ? አንድ ብቻ፣ ሌላ የለትም። አሁን በዚህ ዓለም እኮ ሰው የልጅ ሐዘን ሲገጥመው ሌሎች ካሉት ሌሎቹን ደግሞ ይባርክልህ ማጽናኛ ቃል ይሆናል። አንድ ብቻ ላለው ሶስት በጣም ሐዘኑን ያከብደዋል። ሶስተኛ በጣም የሚደንቀው ሶስተኛ ያዕቆብ በሩካቤ የወለደው ልጁ ነው። አስደናቂ አይደለም? ስለዚህ በተፈጥሮ ሕግ መሰረት አሁንም ሚስት አግብቶ በሕገ ሩካቤ ልጅ ሊወልድ ይችላል። እሷ ግን የወለደችው በምንድን ነው? በድንግልና። አራተኛው ልጅን አውሬ በላው ብለው በደም የተነከረ የዮሴፍን ልብስ ሰጥተውት ልጄ እያለ ልብስ ይዞ አልቅሷል። ያዕቆብ በእንባ እኮ ሐዘን ይወጣል። በነገራችን ላይ አንዱ ሐዘንን ከሚያረቁ እግዚአብሔር ከሰጠን ጸጋዎች አንዱ እንባ ነው። በእንባ ይወጣል። አብዝተን አናዝንም እንጂ በመጠን ማልቀስ ተፈጥሯዊ ነው፣ የሰውነታችን መገለጫ ነው። ጌታም እኮ አልዓዛር ሞተ ሲሉ ከመቃብሩ አልቅሷል አላለቀስ? የሰውነት መገለጫ ነው። እና ልጁ ይዞ ስለዚህ ሰው የሞተበትን ልብሱን ይዞ ወይም ይጠቀምበት የነበረውን መሳሪያ ይዞ ማልቀስ በእስራኤልም ልማድ ነው፣ በእኛ ሀገርም ልማድ ነው። እና ደግሞ ያጽናናል፣ መዓዛውን ያሸታል። ምን ያደርጋል? እሷ ግን ልብሱን ይዛ እንኳን እንዳትለቅስ ልብሱ ምን ብለዋል? ተከፋፍለው ወስደውታል። ስለዚህ የእሷ ሐዘን አይበልጥም? ደህና መሻችሁ። ይበልጣል አይበልጥም? ይበልጣል። የተጓዘችውን ጉዞ ተመልከቱ። ከዚያ ቀጥሎስ ምን ሆነ ከተባለ ያው በፈቃዱ ሞተ፣ ተቀበረ። በሶስተኛው ቀን ሞትን ድል አድርጎ ተነሳ። በ40ኛው ቀን አረገ። ካረገ በኋላ ደግሞ እሷ በምድር ላይ 64 ዓመት ኖራለች። እሷ ደግሞ ከዚያ በኋላ በመቃብሩ እየተመላለሰች ሁልጊዜ ትጸልይ ታለቅስም ነበረ። ቃል ኪዳንም ተቀብላለች በዚያ በጎልጎታ። አሁን ተመልከቱ። ከዚያ ደግሞ እሷ በዚህ ዓለም የሐዘኑንም የውጣ ውረዱንም የመከራውንም የረሃቡንም የጥሙንም ነገር ካሳለፈች በኋላ እንደ ሰው የምታርፍበት ጊዜ ደረሰ። ያን ጊዜ ደግሞ አይሁድ አናስቀብርም አሉ። በዚህ ዓለም እኮ ክርስቶስን የሚከተሉ ሰዎች መኖርም አይችሉም፣ መቀበርም አይችሉም።
እስከዚህ እኮ ነው ልጇን ሞተ፣ ተነሳ፣ አረገ ያሉ ሲበጠብጡ ኖሩ። አሁን ደግሞ እሷን ሞተች፣ ተነሳች፣ አረገች ይሉናል ብለው ኑ ስጋዋን እናቃጥላት። ክፋት ዛሬ አይደለም የተጀመረ። የሰው አስከሬን ማቃጠል፣ በሰው ላይ ይሄን ያህል ግፍ መስራት። ሁልጊዜም ቢሆን ሰው የሰይጣንን ሐሳብ የሚከተል ከሆነ ለክፋት አያንስም። የዘመን ቅዱስና ርኩስ የለውም። ዘመንን የሚቀድሰው የሰው ርኅራኄ ነው። ዘመንንም ርኩስ የሚያደርገው የሰው ጭካኔ ነው። ይህን ዘመን ክፉ ነው የምንለው በሰዎች አረመኔነት ምክንያት ነው፣ ጨካኝነት። ምን አለ ሰው ከሞተ በኋላ ቢያርፍ? የመጨረሻ የሰው እኮ ተስፋ አፈር ነው። አምላካዊ ቃል ኪዳን ነው። አፈር ነህና ወደ ምን ትመለሳለህ? ቢያንስ ያን እንዴት ይነሳሉ? ይህም እኮ የማይቻልበት እኮ ነው የሆነው። አሁን አስተውሉ። እንደዚህ አሉ። ስጋዋን ነጥቆ ወደ ገነት ወሰደ። በሐዋርያት ጸሎት ተቀብለው ቀበሯት፣ አረገች። በጣም የሚያሳዝነው ግን ምንድን ነው? ዛሬ ድረስ ሰይጣን እንዴት እንደተናደደባት ግን ይገባችኋል? በጣም ነው የሚበሳጭ በሷ። ታናድደዋለች፣ አጥብቆ ነው የሚጠላት። በሕይወት ዘመኗ ለሰከንድ ያህል ድል ሳይነሳት 64 ዘመን በሙሉ አንድ ቀን የእሱን ፈቃድና ሐሳብ ወደ ሕሊናዋ ሳታስገባ፣ በጣም ነው የሚገርመው። በምድር ላይ ከ900 ዓመት በላይ የኖሩ ሰዎች አሉ። በክርስትና ዓለም ግን እንደ እመቤታችን ዘመኑን የተጠቀመ ፍጥረት የለም። በክርስትና ወይም በነፍሳችን በመንፈሳዊው ዓለም ዘመን የሚቆጠረው ከእግዚአብሔር ጋር በመኖር ነው። ከእግዚአብሔር ጋር የኖርንበት ጊዜ ነው ከዘመን ገብቶ የሚቆጠረው። ስለዚህ ከእሷ በታች ሁሉ ያሉ የህሊና መውጣት መውረድ አለ። እሷ ግን ፍጽምት ናት። ስለዚህ ከ64 ዓመት ውስጥ የባከነ አንድ ሰከንድ የለም። ስለዚህ በምድር ላይ ረጅሙን ዘመን የኖረችው እሷ ናት። አንድም ሰከንድ አልባከነ። በጣም በዚህ ይናደድባታል እና ስለሚናደድና ስለሚጠላት አሁን አርጋለች። በክብር ነው ያለችው። እንዲሁም አባ ሕርያቆስ በቅዳሴው የቅዱሳን ነቢያት ማህበር፣ ወንጌል የሰበኩ የሐዋርያት፣ ድል የነሱ የሰማዕታት፣ የቡሩካን ጻድቃን፣ የትጉሃን መላእክት፣ የተሾሙ የካህናት፣ የፍጹማን ደናግልና መነኮሳት ማህበር ወዳሉበት ያግባችሁ ይልና ወምስሌሆሙ ታቦት ዘዶር እንተ ይእትግዝእትነ ማርያም፣ ከነዚህ ሁሉ ጋራ የዶር ታቦት ወዳለችበት ወደ መንግስተ ሰማያት ያግባችሁ። ይቹም ማን ናት? እመቤታችን ማርያም ናት። ስለዚህ ድል ነስተው በክብር ነው ያለችው። አሁንም ግን አያርፍም። እንዴት አድርጋ ብታሸንፈው ነው ይሄን ያህል ጠላትነት? ከአራቱም አቅጣጫ እንደ ጥንቱ ሰው አደራጅቶ አሁን ድረስ ዘመቻ ነው። ዝም ብሎ ይመስላችኋል? በነገራችን ላይ አሁን ቅዱሳት መጻሕፍት ላይ ማስረጃ ጠፍቶ እንደው እውነቱ ጠፍቶ ይመስላችኋል? በክርስትና ዓለም እንኳን እሷ ሌላ ተራ ሰው ስናከብር የምንውል ሰዎች ክብሯ ዓለም ጠፍቶት እንዳይመስላል። ቃል ኪዳኗ፣ ዘላለማዊ ድንግልናዋ፣ አማላጅነቷ፣ ክብሯ ጠፍቶ አይደለም። ዛሬ ድረስ በቃ ጥርስ እንዳስነከሰ በዘሮቹ ምክንያት የሱ ዘሮች አሉ፣ የሷ ዘሮች አሉ። ጠላትነት አለ። በብሉይ ኪዳን ታስታውሳላችሁ አይደል? በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሏል። በዘርህ የተባለ እኮ ሰይጣን ነው። የሱ ዘሮች እሷን የሚጠሉ ናቸው። የዲያብ ቃል ኪዳኗን፣ አማላጅነቷን፣ ዘላለማዊ ድንግልናዋን፣ ክብሯን የማይቀበሉ የሚጠሏት የሱ ዘሮች ናቸው። የሷ ዘሮች የሚወዷት የሚያከብሯት፣ በአማላጅነቷ በቃል ኪዳኗ የሚታመኑ ናቸው። ስለዚህ የማይቀር ነገር ቢኖር በምድር ላይ በዘሩና በዘሯ መካከል ጦርነት አይቀርም፣ ይቀራል። እሱም ማያቆምም ዓለም እስኪያልፍ ድረስ በዘሮቿ ላይ ጦር መስበቁን አያቆም። ዛሬ ድረስ ያሰድባታል። ትናንትና ሄሮድስ ወደ ግብፅ ስትሰደድ 4 ጭፍራ ሰራዊት ክፍለ ጦር እንደማለት 4 ክፍለ ጦር ሰራዊት ለ16 ዓመት ብላቴና ለዚያች ምስኪን ላከ እና ወታደሮችን ሸለማቸው ይላል። ሽልማት ገና ሳይዟት ይዛችሁ ካመጣችሁልኝ ግን ከዚህ በላይ ሽልማት ይጠብቃቸዋል። እሷን ለሚያሳድዱ ለሚሰድቡ ዓለም ብር አለው፣ በጀት አለው፣ አዳራሽ አለው። ለሚያከብሯት ግን ገንዘብ የሚሰጥ የለም።
እና ክብራት ከፍ ከፍ እናድርጋት ቢባል የበጀት እጥረት ዓለም ይገብ። ለሚሳደቡ ግን ብር አይጠፋም ከጥንት ዘመን ጀምሮ። ይሄ ጠላትነት ሊቋረጥ የሚችል አይደለም። ካረገች በኋላ እንኳን ውጊያ ዛሬ ድረስ፣ እሷ ግን ድል ነሳችው። በእውነት ፍቅሯን በልባችን ያሳድርብን። በምድር ላይ ለሰከንድ ያህል ሳያሸንፋት ድል ነስታው በክብር ቦታ ተቀምጣለች። ከዚያ ሲናደድ ምን አደረገ ካላችሁኝ፣ ከዘሯ የተረፉት መዋጋት አለብኝ ብሎ ተነሳ። እሷ ግን አሸነፈችው። ከምኗ የተረፉትን አሁን በምንኖርበት ዘመን በአርሲ እና በመሳሰሉት በሀገራችን በዓለም ሁሉ በሃይማኖታቸውና በማተባቸው ምክንያት ይህን ሁሉ ዘግናኝ መከራ የሚቀበሉ የእሷ ዘሮች ስለሆኑ ነው። ምክንያቱም ከዘሯ የቀሩትን ሊዋጋቸው ሄደ ነው የሚለው ዮሐንስ በራእዩ። የማይቀር ነገር ነው። በቃል ኪዳኗ ከተማጸን መከራው አይቀርም። ታስተውላላችሁ። በክርስትና ስም ክርስቲያንን ብለው የሚያምኑ ነን የሚሉ የእምነት ተቋማት አሉ። አንዳቸውንም ሰይጣን ይነካል። አንዳቸውን ለይቶ ከዘሯ የተረፉትን ነው። እነማን? ማተብ ያሰሩትን፣ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለው የሚያምኑትን፣ ለእመቤታችን ክብር ያላቸውን፣ በክርስትና ስም የማይነግዱትን ንጹሐን ከዘሯ የተረፉትን ግን ሊዋጋ ሄዷል። ሊቀር አይችልም። አሸነፉት ግን ከጥንት ጀምሮ ሰማዕታቱ ሰውነታቸውን ለእሳት ለስለት፣ ጻድቃኑ በዱር በገደል ጤዛ ለሰው ድንጋይ ተንጠርሰው ድምፅ አራዊትን ጸባ አጋንንትን ታግሰው የሌሊቱን ቁር የቀኑን ሐሩር ችለው ዳዋ ጥሰው የላመ የጣመ ሳይበላ ድል ነሱት። ደናግል መነኮሳቱ እሷን ምክንያቱም ነቢያት ድል ነሱ። የነቢያት ትንቢት ናት። የሐዋርያት ስብከት ናት። የሰማዕታት እናት ናት። የጻድቃን እመቤት ናት። የደናግል የመነኮሳት መመኪያ ናት። የሁሉ መሰረት ናት። ስለዚህ እነሱ ድል ነሱት። አሁን የቀረው የኛ ነው። እስከ ዛሬ ድረስ ያለማቋረጥ መከራ እየተቀበሉ ያሉት ክርስቲያኖች ድል የነሱት ናቸው። ከእሷ አማላጅነት ቃል ኪዳን አታወጣንም፣ ማተባችን አትነጥቀንም፣ ከዘሯ የቀረነን ብለው በደማቸው ድል ነሱት። የእመቤታችንን አሰረ ፍኖት ተከትለው እናታችን ካለችበት ከክብረ ቦታ የሚገቡ ሆነዋል። የተወደዳቸው ኦርቶዶክሳውያን፣ እመቤታችን ግን በምን ነው ድል የነሳችው? በዚያ ላይ ደግሞ ከዘሯ የቀሩት የሚባሉት እነማን ናቸው የሚለውን አንስቼ ትምህርቴን እቋጫለሁ። ባጭሩ በጣም ብዙ ነገር ያላት ናት። ዮሐንስ ራእይን መሰረት አድርገን ግን 5 ነገሮች ስላላት ሰይጣንን ቀጥቀጠዋለች፣ ድል ነስተዋለች። ክርስትና ድል የመንሳት ሃይማኖት ነው። ነጭ ለብሰን ቤተክርስቲያን የምንመጣው ክርስትናችን ድል የመንሳት ሃይማኖት ስለሆነ ነው። ዮሐንስም በራእዩ የበጉ ምልክት ያለባቸው እነዚያ ነጫጭ ለብሰው የሚሄዱት ብሎ የገለጻቸው ድል የመንሳት ምልክት ነው ነጭ መልበስ። መላእክቱ በመቃብሩ ራስጌና ግርጌ ነጫጭ ለብሰው የተገለጡት ክርስትና የድል ነሾች ሃይማኖት ነው፣ የተሸናፊዎች አይደለም። እና በምን ነው ግን ድል የነሳቸው የሚለውን እናንሳ። አንደኛ ሁልጊዜ በዘመኗ ሁሉ እግዚአብሔር ከእርሷ ጋር ነበረ። ከማን ጋር? ከእመቤታችን ጋር። ለቅጽበት ተለይቷት አያውቅም፣ እሷም ተለይቷት አታውቅም። መልአኩም ሲመጣ የሚያስደንቀው እግዚአብሔር ከዓለም ጋር ከሆነ በኋላ ብቻ እንዳይመስላችሁ፣ እግዚአብሔር ከዓለሙ ጋር ሳይሆን ከእርሷ ጋር ነበረ። መጥቶ መልአኩ እግዚአብሔር ምስሌኪ፣ እግዚአብሔር ካንቺ ጋራ ነው ያላት። ከዓለም ጋር ግን አልነበረም። ከኛ ጋር ራሱ የሆነው መጀመሪያ ከእሷ ጋር ሆኖ ነው። እግዚአብሔር ካንቺ ጋር ነው አላትና በኋላ በድንግልና ጸንሳ በድንግልና ስትወልደው ነቢዩ እንዳለው ስሙ አማኑኤል ተባለ። አማኑኤል ማለትም እግዚአብሔር ከኛ ጋር ሆነ። እሱ አማኑኤል እግዚአብሔር ከኛ ጋር ለመሆኑ ምክንያቷ ግን እሷ ነው። ቀድሞ ከእሷ ጋር ነበረ። እኛ በበደላችንና በጥፋታችን ምክንያት አንዴ ከኛ ጋር ስናረገው አንዴ ስንለየው ነው የምንኖረው። ለቅጽበት እግዚአብሔር ተለይቷት አያውቅም። ለዚህ ነው ድል የነሳችው። ምክንያቱም ነቢዩ እንዳለው ለመ እግዚአብሔር ሀሎ ምስሌነ መኑ ይክለን፣
እግዚአብሔር ከኛ ጋር ከሆነ ማን ይችለናል? አሁን እኮ የጨነቀን ነገር እግዚአብሔር ከኛ ጋር ነው የሚለውን ጥያቄ መመለስ አቅቶን ነው። እሱ የተለየ ነገር ይጠይቃል። ራሳችን መፈተሽ ይኖርብናል። እግዚአብሔር ከኛ ጋር ነው ወይ? በምድር ላይ የሚመጡ በክርስትና ምክንያት የሚመጡ መከራዎችን ሁሉ ለድል፣ ለክብር፣ ለአሸናፊነት መጠቀም እንችል ነበር። ያ መሆን የሚችለው ግን እግዚአብሔር ከኛ ጋር ከሆነ ነው። ለምሳሌ አባቶቻችን በምድር ላይ ልክ አሁን በእኛ ዘመን እንዳለው ብዙ ተዋረዶዎችን በሃይማኖታቸው ምክንያት ተቀብለዋል። አብርሃም ስደተኛ መጻተኛ ነበር፣ ብዙ መከራ ቢወጡ ነበር። ይስሐቅ፣ ያዕቆብ፣ ዮሴፍ፣ ዳዊት፣ ሰሎሞን፣ በኋላም በአዲስ ኪዳን ሐዋርያት፣ እነዚህ ሁሉ ግን በዚያ ተዋረዶ በዚያ መከራ ውስጥ የከበሩት እንዴት ነው? እግዚአብሔር አብሯቸው ነበረ። ከአብርሃም ጋር ነበረ። 318 ሎሌ ይዞ የአራት ከተማ ሰራዊትን የአሕዛብ ከተማ ሰራዊትን ድል ነስቶ በ318 ሰራዊት የመጣው እግዚአብሔር ከእርሱ ጋር ስለነበረ ነው። ለዚህ ነው ደራሲው ወካዕበን አስተበቆ ለአምላከ ምሕረት የምሕረት አምላክ እግዚአብሔርን እንለምነዋለን ይልና ዘረዳይኮ ለአብርሃም አመ ይቀትሎሙ ለነገሥት፣ ነገሥታትን ድል በሚነሳ ጊዜ አብርሃምን የረዳው እሱ ነው። ሲዘምት ማለት ዘመቻ ሲወጣ ቁጥሩ ትንሽ ነው። ከጌዲዮን ጋር እግዚአብሔር ነበረ። መልአኩ መጥቶ አንተ ኃያልና ጽኑ ሰው እግዚአብሔር ካንተ ጋር ነው ያለው። ለዚህ እኮ ነው ያን ሁሉ እንደ ጉንዳን የበዛ ሰራዊት በ300 ወታደር ድል የነሳው እግዚአብሔር ከእርሱ ጋር ስለነበረ ነው። ከይስሐቅ ጋር ነበረ። አንተ ውእቱ ዘአዳንኮ ለይስሐቅ እምነ መጥባይት፣ ይስሐቅን ከመታረድ ያዳነው እሱ ነው። ያዕቆብ ከወንድሙ ከኤሳው ተጣልቶ ሲሄድ መሽቶበት በጎዳና ሲተኛ ያን ራእይ ያን የመሰለ ራእይ በፍኖተ ሎዛ እንዲታየው ድንጋይ ተንተርሶ ሲተኛ እንዳይጎረብጠው፣ በበረሃ በምድረ በዳ ብቻውን ሲተኛ አውሬ እንዳይበላው ወንበዴ እንዳይጣላው ማን ጠበቀው? አረ ንገሩኝ። እግዚአብሔር ነው። አብሯቸው ነበረ። በጣም የሚያስደንቀው ኖህ መርከብ ሲሰራ አብሮት ነበረ። የሚተርፍበትን መርከብ ከኖህ ጋራ ነበረ። የሚያስደንቀው ዮሴፍ ሲሸጥ አብሮት ነበረ። እንደውም አባ ጊዮርጊስ በሰዓታት ምን ይላል? ዘምስለ ዮሴፍ ተሰይጠ ይላል። ከዮሴፍ ጋር አብሮ ተሸጠ። የሚያስደንቀው በጨለማ ጉድጓድ ውስጥ ከነ ቶማስ ዘመራስ ጋር 22 ዓመት አጽቃጭቁን ሰውነቱን እየቆራረጡ ጨለማ ጉድጓድ ውስጥ ጥለውት ቶማስን 22 ዓመት አብሮት ነበረ። በረሃብ እንዳይሞት አንዲት ደግ ክርስቲያን እየተመላለሰች እንጀራ እንድትሰጠው አሳሰባት። እግዚአብሔር አልተለየውም ነበር። አካሉ አልቆ እግዚአብሔር ግን አብሮት ነበር። ወደ ጉባኤ ኒቅያ ሲሄድ በቅርጫት የሄደው አባት ማለት ነው። በብሉይ ኪዳን ኤርምያስ መጸዳጃ ቆሻሻ ቤት ሲጣል አብሮት ነበረ። ጎርጎርዮስ ዘአርማንያ 15 ዓመት ሽንት ቤት ተጥሎ ፊቱ እንደ ከሰል ጠቁሮ ሲወጣ ሳይሞት ሳይታመም ወጣ። ማን አብሮት ስለነበረ? ከሁሉ በላይ እግዚአብሔር ከእመቤታችን ጋር ነበረ። ስለዚህ ሰይጣን ድል ነሳቸው። እሱ ከኛ ጋር ሆኖ መከራውን ድል ነስተን ለክብር እንድንበቃ መድኃኔዓለም ይርዳል። ሁለተኛ ከዘንዶ ለማምለጥ እሱም ድል ለመንሳት 2 ክንፎች ተሰጥቷት ይላል ዮሐንስ በር 2 ክንፎች። አንደኛው ንጽሐ ሥጋና ንጽሐ ነፍስ ታውቁታላችሁ። በነገረ ቅዱሳን ትምህርት ንጽሐ ሥጋ ውስጥ አርምሞ፣ ጽማዌ፣ ልባዌ፣ ማስተዋል፣ ጣዕመ ዝማሬ፣ ተመስጦ 3 አለ። ንጽሐ ነፍስ ውስጥ ደግሞ ኩነኔ፣ ፈቃደ ሥጋን ለፈቃደ ነፍስ ማስገዛት፣ አንብ ማልቀስ፣ ፍቅር ሁሉን እኩል መውደድ፣ ሁሰት አንድ ቦታ ላይ ሆኖ ሌላ ቦታ የሚደረገው። እነዚህ ሁሉ ክንፎች ነበሯት እመቤታችን። 2 ክንፍ ነበር፣ አንዱም አልጎደለም። በምድር ላይ ያሉ አዕዋፋት ወደ ሰማይ ለመብረር እንኳን 2 ክንፍ ሳይኖራቸው አንዱ እንኳን ቢሰበር ወይም ቢቆረጥ ወይም ቢቆስል መብረር አይችሉም። ለምንድን ነው ወደ እውነተኛው የክርስትና ልዕልና መብረር ያቃተን ካላችሁኝ፣ ክንፋችን የተመታው ወፍ ሆነናል። በእርግጠኝነት የምነግራችሁ አንዱ ተመቶ ከሆነ መብረር አይቻልም። አቅቶናል እኮ ምድር ለምድር ነው መከራ የምናየው። ሐሳባችን ሁሉ ምድራዊ ነው።
ይው እየታየ እኮ ነው ሁኔታችን በጠቅላላ ምን ይመስላል። ለእያንዳንዱ ነገር አስተዋጽኦ አድርገናል። ቅዱስ ጻድቃንን በጎ ያደረግነን ብለን ልንመጻደቅ ፈጽሞ አይቻለንም። ለእያንዳንዱ ክፉ ነገር ግን ሳናውቀውም አውቀነውም አስተዋጽኦ አለን። ድንብርብር ብለናል። ማስተዋል ከህሊናችን ከተነጠቀ ቆይቷል። በጣም የሚያስደንቀው ማስተዋል ሲርቅ ሰው እየሰራ እየመሰለው ሁሉ ሊያፈርስ ይችላል። ቤተክርስቲያን የሚጠቅም ነገር ነው ብለን በምናደርገው ነገር ውስጥ ራሱ የቤተክርስቲያን ጥፋት በዚያ ውስጥ አለ። ለምን? ማስተዋል ከአእምሮ ተነጥቋል። በጎ አረግንም ስንል ክፉ ነው የምናረገው አውቀንም ሳናውቅ። ይህን መርምሩት። ስንናገርም አነጽነ ስንል ማፍረስ ነው። ይሄ እኮ የጸጋ ማጣት እኮ ነው። እሷ ግን ልባዊ ነበራት ማስተዋል። ፈጽሞ በስራዋ ውስጥ ስህተት አልነበረም። በንግግሮት ጥምት በቃላ ወሰናይት በምግባራ፣ በቃሏ ጣፋጭ ናት፣ በምግባሯ ደግሞ በጎ ናት እመቤታችን። ሁለት ክንፎች ነበሯት ንጽሕና የሚባል። ሁለተኛው ደግሞ ሁለት ክንፎች የተባሉት ሃይማኖትና ምግባር ናቸው። ሃይማኖት አለን። እሱም አሁን ቤተክርስቲያን ውስጥ በምናየው ነገር እውነት ይህ ሰው ያምናል የሚባል ሰው እየተፈጠረ ነው። እውነት በእግዚአብሔር ያምናል፣ በቤተክርስቲያን ምስጢራት ያምናል፣ አምኖ ነው መቅደስ ውስጥ የሚኖረው የሚባል ሰው እየተፈጠረ ነው። ስለዚህ ሁለት ክንፉም የተሰበረ ሰው እየበዛ ነው። ምግባርም የለም፣ ሃይማኖትም የለም። ለስሙ ምልክቶቹ አሉ። የክርስትና ቆቡ፣ መስቀሉ፣ ቀሚሱ፣ ሻሹ፣ ካባው፣ ነጠላው ምልክቶቹ አሉ። ክንፉ ግን ተሰብሯል። በዚህ ምክንያት በውጭ የሚታየው ፕሮቶኮል የተጠበቀ ነው። ድል መንሳት፣ በእግዚአብሔር ዘንድ ሞገስ ማግኘት ግን ርቋል። ክብር ሃይማኖትና ምግባር። ሃይማኖት እንኳን ኖረን ወደ በጎ ስራ መቅረብ ካልተቻለ አንዱ ክንፉ የተሰበረ ወይም የቆሰለ ወፍ ነው፣ ሊበራ አይችልም። መብረር አቅቶናል። ሁለቱን ክንፎቻችንን ፈውሶ መድኃኔዓለም ንጽሐ ሥጋ ንጽሐ ነፍስ ሃይማኖትና ምግባር ፈውሶ ወደ ቀደመ ልዕልናችን እንድንመለስ በቸርነቱ ይርዳል። ሶስተኛው እመቤታችን ኮከብ እንጂ አሸዋ አይደለችም። ከዘሯ የቀሩትን ሊዋጋቸው ሄደ ይልና ከዚያ ወቆመ ላዕለ ሆጻ በአሸዋ ላይ ቆመ ይላል። አሸዋ የተባሉት በሃይማኖት በምግባራቸው የደከሙ ከዘሯ የተረፉ እሷን ግን የማይመስሉ ደካማ ክርስቲያኖች። አሸዋ ቀዝቃዛ ነው፣ የሃይማኖታቸው ጉዳይ የማያሳስባቸው ቆሪረ ሕሊና፣ በሁለንተናቸው ቀዝቃዛ ሙቀተ መንፈስ ቅዱስ የተለያቸው። አሸዋ ክቡድ ነው፣ ሕሊናቸው የከበደ ያልቀለለ ረቂቁን ነገር ተረድቶ ወደ መንፈሳዊ ነገር መገስገስ ያቃተው ማለት ጽሉም ነው። አሸዋ ሕሊናቸው በኃጢአት የጨለመ መብራት ያልቻለ በእነሱ ላይ ቆመባቸው፣ ሰው አገኘ ማለት ነው። እሷ ግን ኮከብ ናት። ኮከብ ልዑል ነው፣ እሷም ልዕልት ናት። ልዑላነ ምግባር ወሃይማኖት ከፍ ያለች ናት። ኮከብ ብሩህ ነው፣ እሷም ብሪት ናት። በሕይወቷ ውስጥ ጨለማ የለም። ሶስተኛው ይሄ ነው። አራተኛው እውነት ነበራት በውስጧ። አንድም ጊዜ ቢሆን ባንደበቷ ሐሰት የለም፣ ክፋት የለም፣ ሽንገላ የለም፣ ተንኮል የለም። ስለዚህ ለጊዜው ነው እንጂ ሐሰተኞች ድል ሊያረጉ ሊያሸንፉ መስለው የሚታዩ ነቢዩ እንዳለው ሬክብ ወለሃጥ አቤ ወተለአለ ከማርዘ ሊባኖስ ወሶበ ገብ ኃጣይክወ ወይረከብኩ መካኖ። ኃጢአተኛን እንደ ሊባኖስ ዝግባ ከፍ ከፍ ብሎ አየሁት፣ ስመለስ አጣሁ። ወይረከብኩ መካኖ፣ እንኳን ላገኘው አሰረ ፍኖቱ ጠፋኝ። የት ነው የተቀበረው? ስም አጠራሩ ጠፍቶ ማለት ነው። ይሄ ታሪክ ይነግረናል። አሁን ዲዮቅልጥያኖስ ከፍ ከፍ ብሎ ነበር፣ ወደቀ። ሪክብ ወለሃጥ አቤ ወለተለአለ ወሶበ ገብ፣ ስንመለስ ከዘመነ በኋላ አጣ ነው። የት ነው ግን የተቀበረ ዲዮቅልጥያኖስ? የት ነው መቃብሩ? በታሪክ ውስጥ ተደምስሷል። መቃብሩ ልንፈልገው የምንችለው አይነት ሰው አይደለም። የጊዮርጊስን መቃብር ግን እናውቀዋለን። የእመቤታችን መቃብር፣ የጌታን መቃብር እናውቃለን። ቦታው ይገኛል። ዝክረ ስማቸው ሊጠፋ አይችልም። ለምን? በዘመኗ ሁሉ እውነት ነበራት፣ ሐሰትን አስተናግዳ አታውቅ። ለዚህ ነው ድል የነሳችው። የመጨረሻ የትምህርት የማጠቃለያ አንድም ቀን የሰይጣንን ገንዘብ ነክታ አታውቅም።
የሰይጣን ገንዘብ ምንድን ነው ካልነው ውሸቱ ነው፣ ክፋቱ ነው፣ ሽንገላው ነው፣ ማስመሰሉ ነው። በጠቅላላ የስጋ ፍሬዎች የሚባሉ የሰይጣን ገንዘቦች ናቸው። አንድ ቀን ነክታ አታውቅም። ታስተውላላችሁ? አሁን በምድራችን በዓለማችን ከአንዳንድ ሰዎች ጋር የተሻረኩ ወይም ገንዘብ የተቀበሉ አካላት የተነካኩ በገንዘብ በስጦታ የዚያን ሰው ፈቃድ የማስፈጸም ግዴታ አለባቸው። በዓለማችን እንደምታስተውሉት እኔ ምልህን ተናገር፣ ከሀብቱ ከስልጣኑ ከእያንዳንዱ ነገር ተነካክተው ከሆነ ለማይፈልጉት መልእክት ባሪያ ሆነው ይገዛሉ። ለህሊናቸው ሳይሆን ለሆዳቸው ማደር ይጀምራሉ። ገንዘብ ነክተዋል። የማይነካ ራስን ነፃ ለማውጣት ክፉ ከሚሰራ ሰው ገንዘብ አለመነካካት፣ በንጹህ ገንዘብ ማግኘት፣ ክብር ማግኘት፣ ሀብት ማግኘት። ያለዚያ ግን ይሳተፋሉ የግድ። ካልነካ ግን ነፃ ነው። እመቤታችን ሰይጣን ድል ሊነሳት ሊያሸንፋት አልቻለም። አንድም ቀን የእሱን ገንዘብ ነክታ አታውቅም። እኛ ደግሞ በየቀኑ ድል የሚነሳን እስኪ እንዲሁ የሰይጣንን ገንዘብ ያልነካንበት ቀን አለ ለመሆኑ? ከዘመናችን ውስጥ ሽንገላን፣ ትዕቢትን፣ ማስመሰልን፣ ግብዝነትን ያልነካንበት ቀን አለ ለመሆኑ? ህሊናችን ብንመር ነክተነዋል። ስለዚህ በፍጹም ድል ልንነሳው አንችልም። የእሱ ገንዘብ እኛ እስካለ ድረስ ገንዘቡን ፈልጎ ሁልጊዜ ወደኛ ይመጣል። ቦታ አለው በእኛ ውስጥ። በእመቤታችን ሕይወት ውስጥ ግን ልቡና ህሊና ውስጥ ቦታ የለውም። እሱ በእሱ ህሊና ቦታ ያለው ማን ነው? እግዚአብሔር ነው። እግዚአብሔር ብቻ ነው ቦታ ያለው። አንዲት ምሳሌ ልንገራችሁና ላብቃ። አባ እንጦንስን አንድ ጀማሪ መነኩሴ ሰይጣን ድል ሳይነሳኝ ድል ነስቸው በተጋድሎ ጸንቼ ለመኖር ምን ላድርግ እስኪ ምከረኝ ሲለው ከተማ ሄደህ ከሱቅ ስጋ ገዝተህ ልብስን አውልቀህ ተሸከመህ ስጋውን ና አለው። ገዝቶ ልብሱን አውልቆ ስጋውን ተሸክሞ ሲመጣ የት መጡ ያልተባሉ አሞሮችና ቆራዎች ተሰብስበው በላዩ የያዘውን ስጋ ምክንያት አድርገው የእሱን ስጋ ቦጨቁት፣ አቆሰሉት፣ አደሙት። እያለቀሰ አባ እንጦንስ ጋር ደረሰ። ምን ሆነ ነው የምታለቅስ አለው። አሞሮቹ ከየት እንደመጡ የማላውቃቸው አሞሮች መጥተው ከበው ሰውነቴን አቆሰሉት፣ አደሙት፣ መከራ አሳዩኝ አላቸው። አየህ በትክክል ሰይጣንን ድል ነስቼ በምንኩስናዬ በሚገባ ጸንቼ እኖራለሁ ካልክ የሰይጣንን ገንዘብ ተው። ለነዚህ አሞሮች አሁን ይህን ስጋ ጥለህላቸው ቢሆን ኖሮ ያን ስጋ ይዘው አንተን ይተው ነበር። የነሱን ስጋ ስለያዝክ ያን ሲሉ ያንተን ስጋ ቆሰሉት። አጋንንትን የነሱን ገንዘብ ከያዝክ ስለ ገንዘባቸው ሲሉ ይመጣሉ፣ ነፍስን ሲያቆስሏት ይኖራሉ። ድል ልትነሳቸው አትችልም፣ የነሱ ባሪያ ሆነ ትኖራለህ ብለው መከሩት። እመቤታችን ግን የሰይጣንን ገንዘብ ነክታ አታውቅም። እኛም ከሱ ገንዘብ ርቀን የሁሉን የዓለማትን ፈጣሪ ገንዘብ የእግዚአብሔርን ቅድስናውን፣ ንጽህናውን፣ በጎነቱን ይዘን ድል ነስተነው እንደ እናታችን እንድንኖር ከዘሯ የተረፍነው እኛም ድል ነስተነው እሷ ካለችበት እንድንገባ መድኃኔዓለም ይርዳል። ያስተማረን አምላካችን ክብርና ምስጋና ለስሙ ይሁን።